ፊታችሁ ደረቅ ነው ወይስ ወዛም? ሰላም ዶክተር አሳንቲ ነኝ። ዛሬ ደግሞ ፊታችሁ ወዛም ነው ወይስ ደረቅ የሚለውን እንዴት ማወቅ እንደምንችል ነግራችኋለሁ። የመጀመሪያው ማድረግ የምንችለው ነገር ፊታችሁን በሳሙና ከታጠባችሁ በኋላ ለ1 ሰዓት ወይም ለ2 ሰዓት ምንም ነገር ሳትቀቡ ታቆዩታላችሁ። ከዛ በኋላ ፊታችሁ እንዴት ነው? ደረቅ ሆኖ ስትስቁ ራሱ የሚያም አይነት መጨማደድ አለው? ነጭ ነጭ ይወጣል ወይስ ደግሞ ፊታችሁ በአንድ ወዝ ያመጣል? ስለዚህ መልሳችሁ ይሄው ነው ማለት ነው። ፊታችሁ በሙሉ ወዛም ከሆነ ኦይሊ የምንለው ይሆናል ማለት ነው። ግን ጉንጫችሁ ላይ የሚጨመድዳችሁ ወይም ደረቅ አይነት ሆኖ ግንባራችሁና አፍንጫችሁ ላይ ደግሞ ወዛም ከሆነ ወይም ደግሞ ይሄንን የምንለውን ቲዞን የምንለውን ፓርት ብቻ ከሆነ ወዛም የሆነው ይሄ ደግሞ ኮምቢኔሽን ስኪን ይባላል ማለት ነው። ፊታችሁ በሙሉ ደረቅና ጭምድድ የማድረግ አይነት ስሜት ካለው ደግሞ ፊታችሁ ድራይ ነው ማለት ነው፣ ወይም ደረቅ የምንለው ፊት ይሆናል። ኮስሞቲክስ ስትገዙ በዋነኝነት ማየት ያለባችሁ ነገሮች እነዚህ ናቸው። ምንድነው? ለኦይሊ ነው ለድራይ ነው ወይስ ለኮምቢኔሽን ስኪን ነው የሚለውን፣ ምክንያቱም አንዱ ለአንዱ ስለማይሆን ማለት ነው። ላይክ ሼር እና ፎሎ በማድረግ ቤተሰባችን ይሁኑ። አፈ ጉዳይ ለጀማሪዎች የሚሆን ሲምፕል ስኪን ኬር አሳያችኋለሁ። ስኪን ኬር ማለት ቆዳችንን መንከባከብ ማለት ነው። ዛሬ የምናየው 4 ስቴፕ ብቻ ያለው ስኪን ኬር ነው። የመጀመሪያው ምንድነው? የመጀመሪያው ምን አይነት የቆዳ ታይፕ እንዳለን ማወቅ ነው። ይሄ ለምን ይጠቅማል? ምክንያቱም የምንገዛቸው ክሊንዘሮች፣ ፕሮዳክቶች፣ እያንዳንዱ ነገሮች ለቆዳችን ታይፕ የተሰሩ ካልሆኑ ከመጥቀም ይልቅ ወደ ጉዳቱ ሊያመዝንብን ይችላል ማለት ነው። ስለዚህ ቆዳችሁ ምንድን ነው? ወዛም ነው? ደረቅ ነው ወይስ ኖርማል ነው? ከዚህ በፊት ፖስት ያደረኩትን ቪዲዮ ገብታችሁ እዩት። ዛሬ ፓርት 1 ላይ ለወዛም ፊት የሚሆኑ ስኪን ኬሮችን እነግራችኋለሁ። በቀጣይ ቪዲዮ ላይ ደግሞ ለደረቅ ቆዳ የሚሆኑ ስኪን ኬሮችን እናያለን ማለት ነው። ወዛም ለሆነ ፊት የመጀመሪያው አስፈላጊ ነገር ክሊንዘር ነው። ኦይል ፍሪ የሆኑ ሞይስቸራይዘሮችን መጠቀም እንችላለን። ቅባት በውስጣቸው ስለሌላቸው ቆዳችን ብዙ ጊዜ ወዛም የመሆኑ ነገር ይቀንሱልናል ማለት ነው። ሶስተኛ ደግሞ ጠዋት ግድ ማድረግ ያለብን ነገር ምንድነው? ሰንስክሪን ነው። ሰንስክሪን ምን አይነት ነው ማድረግ ያለብን? ኤስፒኤፍ ወይም ደግሞ ፀሐይን የመከላከል አቅሙ ከ30 በላይ መሆን አለበት። እንዲሁም ደግሞ ዩቪኤ ኤንድ ዩቪቢ ወይም ደግሞ ብሮድ ስፔክትረም የሚል ከላይ ላይ መጻፉን ቼክ አድርጉ። ምክንያቱም ዩቪኤም ዩቪቢም ነው መከላከል የምንፈልገው። ኦይል ፍሪ ወይም ደግሞ ነን ኮሞዶጄኒክ የሚሉ የተጻፈባቸውን ሰንስክሪኖች መጠቀም እንችላለን። ቀጣይ ቪዲዮ ላይ ደግሞ ለደረቅ ፊት ታይፕ የሚሆኑትን ስኪን ኬሮች ነግራችኋለሁ። ለደረቅ የቆዳ ታይፕ የሚሆን ስኪን ኬር። ሰላም እንዴት ናችሁ? ዶክተር አሳንቲ ነኝ። ስኪን ኬር መጀመር ፈልጋችሁ ከምን መጀመር እንዳለባችሁ ተወዛግባችኋል? ዛሬ ደግሞ የደረቅ ቆዳ ታይፕ ያላቸው ሰዎች ምን አይነት ስኪን ኬር ማድረግ እንደሚችሉ ነው የምንነጋገረው። የመጀመሪያው ስቴፕ ይሄኛው ክሊንዘር ነው ወይም ደግሞ ቆዳችንን ማጽዳት ነው የሚሆነው። ክሊንዘሩ ላይ ፎር ኖርማል ቱ ድራይ ወይም ደግሞ ፎር ድራይ ስኪን የሚል ነው መግዛት ያለብን። ደረቅ ፊት ያለው ሰው ቆዳው ብዙ ወዝ ስለማያመርት በደንብ ሞይስቸራይዝ ማድረግ አለበት ማለት ነው። ስለዚህ አሪፍ ሞይስቸራይዘር የሆኑትን እሱንም ለድራይ ስኪን የሚለውን አይታችሁ መግዛት ትችላላችሁ ማለት ነው። ቀጣይ ደግሞ ሁሉም ሰው ማድረግ ያለበት ሰንስክሪን ነው። ኤስፒኤፍ ወይም ደግሞ ፀሐይ መከላከል አቅሙ ከ30 በላይ የሆነ እንዲሁም ደግሞ ዩቪኤ እና ዩቪቢ ሁለቱንም የሚከላከል ወይም ደግሞ ብሮድ ስፔክትረም የሚል ጽህፈት ያለው ለድራይ ስኪን የሚለውን ገዝታችሁ መጠቀም ትችላላችሁ። እነዚህ ነገሮች ኦልሬዲ የምታደርጉ ከሆነና ሌሎች አክቲቭ ኢንግሪዲየንትን መጨመር የምትፈልጉት ከሆነ ደግሞ ኔክስት ቪዲዮ ላይ እነሱን እንወያያለን። የብጉር ጠባሳን እንዴት ማጥፋት ይቻላል? ሰላም እንዴት ናችሁ? ዶክተር አሳንቲ ነኝ። ዛሬ ደግሞ የብጉር ጠባሳዎችን እንዴት ማጥፋት እንደምንችል እነግራችኋለሁ። ፎሎ ወይም የፕላስ ምልክቷን በመጫን ደግሞ ሌሎች የምሰራችሁ ቪዲዮዎች እንዲመጣላችሁ ማድረግ ትችላላችሁ። በመጀመሪያ ደረጃ 3 አይነት የብጉር ጠባሳዎች አሉ። የመጀመሪያው PIH ብጉር ከጠፋ በኋላ የሚኖረው ጥቁረት ነው። ሁለተኛው ደግሞ PIE ይባላል። እሱ ደግሞ ብጉር ከጠፋ በኋላ ብዙ ጊዜ ቀዮች ላይ ነው የሚሆነው። ይሄ ደግሞ የበለጠ መቅላት ነው። ሶስተኛው ደግሞ አክኒ ስካር ነው። ይሄም ደግሞ ጉርጉድ ያሉ ስርጉድ ያሉ ፊታችን ላይ ያሉ የጠባሳ ምልክቶች ናቸው ማለት ነው። እነዚህን በምን ማከም እንችላለን? PIH ከሆነ ወይም ጥቁረት ከሆነ የሚያስቸግራችሁ እንደ ቫይታሚን ሲ፣ ትሬቲኖን ወይም ደግሞ አጉልካ እንዲሁም ደግሞ ትራንዛሚክ አሲድን ማድረግ እንችላለን ማለት ነው። PIE ከሆነስ ወይም በጣም መቅላት ከሆነ ደግሞ ይሄ የኢንፍላሜሽን ውጤት ስለሆነ አዜሊክ አሲድ አንቲ ኢንፍላማቶሪ ስለሆነ፣ ሶስተኛው ስርጉድ ያለ ከሆነ እሱ ደግሞ ማይክሮኒድሊንግ ያስፈልገዋል። ማይክሮኒድሊንግ ከ4 እስከ 6 ጊዜ በመሰራት ሙሉ በሙሉ ይጠፋል። ማይክሮኒድሊንግ ፕሮፌሽናል በሆነ ሰው ኢንኦፊስ ነው የሚሰራው። ይህን በማድረግ ማጥፋት ትችላላችሁ። ሰንስክሪን ስትገዙ ከላይ ነጭ ነገር የሚያወጣ ሆኖባችሁ ያውቃል? ለምን እሱ እንደሚሆንባችሁ ዛሬ እነግራችኋለሁ። መጀመሪያ ሰንስክሪን መጠቀም ያለብን ለምንድን ነው? የእርጅና ምልክትን ለመቀነስ እንዲሁም ደግሞ ለካንሰር ለቆዳ ካንሰር ያለን ተጋላጭነት ለመቀነስ ነው። ታዲያ ምን አይነት ሰንስክሪኖችን መጠቀም እንችላለን? 2 አይነት ሰንስክሪኖች አሉ። ሚኒራል ወይም ደግሞ ፊዚካል ሰንስክሪን የምንላቸው አሉ። እንዲሁም ደግሞ ኬሚካል ሰንስክሪን የምንላቸው አሉ። ሁለቱ ዋና ልዩነታቸው ከፀሐይ የሚለቀቁ ጨረሮችን የሚከላከሉበት መንገድ ነው። ፊዚካል ወይም ደግሞ ሚኒራል የምንለው ሰንስክሪን
ከፀሐይ የሚለቀቁት ጨረሮች ወደ ቆዳችን ውስጥ እንዳይገቡ ከዛ ይልቅ መተው ወደ ኋላ እንዲመለሱ ያደርጋል፣ ነጥረው እንዲመለሱ ያደርጋል ማለት ነው። ብዙ ጊዜ ታዲያ የፊዚካል ወይም ሚነራል ሰንስክሪኖች ሳይድ ኢፌክታቸው ወይም ለብዙ ሰው የማይመቹበት ዋነኛው ምክንያት ምንድነው? ከላይ ስንቀባ ነጭ የመሆን ዋይት ካስትን ያመጣሉ ማለት ነው። ሌላኛው አማራጭ ደግሞ ኬሚካል ሰንስክሪን ነው። ኬሚካል ሰንስክሪን ደግሞ ከፀሐይ የሚለቀቁት ጨረሮች ቆዳችን ውስጥ ቢገቡም እዛው ግን ይበታትናቸዋል። ስለዚህ ጨረሩ ቆዳችን ውስጥ እንደገባ ሰንስክሪኑ ሲያገኘው የመበታተን ባህሪ ያለው፣ ስለዚህ ቆዳችን እንዳይጎዳ ያደርጋል። ኬሚካል ሰንስክሪኖች በብዙዎች ዘንድ ተመራጭ ናቸው፣ ምክንያቱም ደግሞ ዋይት ካስት የላቸው። ዶክተር አሳንቲ ነኝ፣ ኤስቴቲሻን እና ኮስሜቶሎጂስት። ሌሎች ጥያቄዎች ካላችሁ ኮሜንት ላይ ጻፉልኝ። እንዲሁም ባዮ ላይ ባለው ስልክ ቀጥታ እኔን ማግኘት እና ከኔ አንዳንድ ኮንሰልቴሽኖችን ማግኘት ይቻላል። ሰላም ዋልልኝ። ሀበ ጉዳይ። ማዲያትን ለማጥፋት እነዚህ 3 ነገሮች ተጠቀሙ። ማዲያትን ማጥፋት የምንችልባቸውን 3 መንገዶች እንወያያለን ማለት ነው። የመጀመሪያው ሰንስክሪን መጠቀም ነው። ሰንስክሪን ስንጠቀም ማየት ያለብን የመጀመሪያው ነገር ኤስፒኤፍ ወይም ደግሞ ፀሐይ የመከላከል አቅሙ 50 እና ከዛ በላይ የሆነ እንዲሁም ደግሞ ዩቪኤንም ዩቪቢንም ሁለቱንም ከፀሐይ የሚለቀቁትን ጨረሮች የሚከላከልልን መሆን አለበት። ማዲያት ያለበት ሰው ሰንስክሪን መጠቀም ያለበት በቀን አንዴ ብቻ አይደለም፣ በየ2 እስከ 3 ሰዓቱ ሰንስክሪንን ደግሞ መቀባት ያስፈልጋል ማለት ነው። ምክንያቱም ሰንስክሪን ከ2 ሰዓት ወይም ከ3 ሰዓት በኋላ የመከላከል አቅሙ እየቀነሰ ነው የሚሄደው። እንዲሁም ጃንጥላ መጠቀም ሊሆን ይችላል። የምንይዛቸው ጃንጥላዎች ደግሞ ከውስጥ ጥቁር ከለር ያላቸው። ሁለተኛው ደግሞ ፕሮዳክቶችን መጠቀም ነው። አልፋ አርቡቲን በውስጣቸው ያላቸውን ኮስሞቲክሶች መጠቀም ይችላል። እንዲሁም ደግሞ በቅርቡ በጣም ብዙ ሰዎች እየተጠቀሙት ያሉትና እየሰራላቸው ያለው ኢስትሪን አንቲ ፒግመንት ወይም ደግሞ በውስጡ ታያማዶል የሚባል ንጥረ ነገር በውስጡ ያለው በቀን አንዴ በመቀባት ነው። ሶስተኛውና የመጨረሻው ደግሞ መንስኤው ምንድነው የሚለውን ማወቅ ነው። አንዳንድ የእርግዝና መከላከያ መድኃኒቶች በውስጣቸው ኤስትሮጅን ስላለ ማዲያት ሊያመጡ ይችላሉ። ስለዚህ ከሕክምና ባለሙያችን ጋር በመነጋገር ወደ ሌላ መድኃኒት እንዲቀይሩልን ማድረግ ነው። ጭንቀት፣ እርግዝና ከሆነ ሲወልዱ ብዙ ጊዜ ይጠፋል። በጭራሽ ማድረግ የሌለባችሁ ነገር የሚያነጡ ክሬሞችን ግን እባካችሁ አትጠቀሙ። ከጥቅሙ ጉዳቱ የበለጠ ያመዝናል። ማዲያትን ለማጥፋት እነዚህ 3 ነገሮች ተጠቀሙ። ሰላም እንዴት ናችሁ? ዶክተር አሳንቲ ነኝ። ዛሬ ደግሞ ማዲያትን ማጥፋት የምንችልባቸውን 3 መንገዶች እንወያያለን ማለት ነው። የመጀመሪያው ሰንስክሪን መጠቀም ነው። ሰንስክሪን ስንጠቀም ማየት ያለብን የመጀመሪያው ነገር ኤስፒኤፍ ወይም ደግሞ ፀሐይ የመከላከል አቅሙ 50 እና ከዛ በላይ የሆነ እንዲሁም ደግሞ ዩቪኤንም ዩቪቢንም ሁለቱንም ከፀሐይ የሚለቀቁትን ጨረሮች የሚከላከልልን መሆን አለበት። ማዲያት ያለበት ሰው ሰንስክሪን መጠቀም ያለበት በቀን አንዴ ብቻ አይደለም፣ በየ2 እስከ 3 ሰዓቱ ሰንስክሪንን ደግሞ መቀባት ያስፈልጋል ማለት ነው። ምክንያቱም ሰንስክሪን ከ2 ሰዓት ወይም ከ3 ሰዓት በኋላ የመከላከል አቅሙ እየቀነሰ ነው የሚሄደው። እንዲሁም ጃንጥላ መጠቀም ሊሆን ይችላል። የምንይዛቸው ጃንጥላዎች ደግሞ ከውስጥ ጥቁር ከለር ያላቸው። ሁለተኛው ደግሞ ፕሮዳክቶችን መጠቀም ነው። አልፋ አርቡቲን በውስጣቸው ያላቸውን ኮስሞቲክሶች መጠቀም ይችላል። እንዲሁም ደግሞ በቅርቡ በጣም ብዙ ሰዎች እየተጠቀሙት ያሉትና እየሰራላቸው ያለው ኢስትሪን አንቲ ፒግመንት ወይም ደግሞ በውስጡ ታያማዶል የሚባል ንጥረ ነገር በውስጡ ያለው በቀን አንዴ በመቀባት ነው። ሶስተኛውና የመጨረሻው ደግሞ መንስኤው ምንድነው የሚለውን ማወቅ ነው። አንዳንድ የእርግዝና መከላከያ መድኃኒቶች በውስጣቸው ኤስትሮጅን ስላለ ማዲያት ሊያመጡ ይችላሉ። ስለዚህ ከሕክምና ባለሙያችን ጋር በመነጋገር ወደ ሌላ መድኃኒት እንዲቀይሩልን ማድረግ ነው። ጭንቀት፣ እርግዝና ከሆነ ሲወልዱ ብዙ ጊዜ ይጠፋል። በጭራሽ ማድረግ የሌለባችሁ ነገር የሚያነጡ ክሬሞችን ግን እባካችሁ አትጠቀሙ። ከጥቅሙ ጉዳቱ የበለጠ ያመዝናል። የሚያነጡ ክሬሞችን መጠቀም የሌለብን ለምንድን ነው? ሰላም ዲና። ዛሬ ደግሞ የሚያነጡ ክሬሞች ለቆዳችን ላይ ከፍተኛ ጉዳት ነው የምነግራችሁ። በመጀመሪያ ደረጃ በውስጣቸው ሃይድሮኩዊኖን የሚባል ኬሚካል ይይዛሉ። ይሄ ኬሚካል በሕክምና ማዲያትን ለማጥፋት ነው የምንጠቀምበት። ዶዙ ካልታወቀ ከ3 ወር በላይ ከተጠቀምነው ቆዳችንን በጣም ሊጎዳ ይችላል። እንዲሁም ደግሞ ሃይድሮኩዊኖን ብዙ ጊዜ የሚያስቸግረው መጠቀም ስናቆም ደግሞ የበለጠ እጥፍ ሆኖ ነው ጥቁረቱ የሚመጣ። ብዙ ሰዎች ማዲያት እንዲያጠፋላቸው እንዲሁም ደግሞ ፊታቸው ጥርት እንዲል እሱን ነገር ይጠቀማሉ። ከጊዜ በኋላ የሚወጣው ጥቁረት ደግሞ ከመጀመሪያው የበለጠ ይሆናል። እንዲሁም ደግሞ ቆዳችንን በጣም ነው የሚጎዳው። ግንባራችን ላይ ያለውን መሸብሸብ እንዴት መቀነስ እንችላለን? ስለ ኮላጅን ጥቅም ነው። ኮላጅን ማለት ከቆዳችን ስር ያለ ፕሮቲን ነው። ይህ ፕሮቲን እንዴት ነው የሚያደርግልን? አብዛኞቻችን እንደምናውቀው ቤት ሲሰራ መጀመሪያ ከአርማታ በፊት ብረት ይደረደራል። ያ ብረት ለምንድን ነው የሚደረደረው? ያንን ነገር ጠንካራ አድርጎ እንዲይዘው ነው። ያ ብረት ከተሰባበረ ያ ቤት ከጊዜ በኋላ መፍረሱ አይቀርም። ልክ እንደዛው ነው ኮላጅን ማለት። ከስር ቆዳችን ውጥር አድርጎ የሚይዝልን ፕሮቲኖች ናቸው እነዚህ ኮላጅን። ግን በጣም በሚያሳዝን ሁኔታ ከ25 ዓመት በኋላ በየአመቱ በቁጥር አንዳንድ እየቀነስን እንሄዳለን። ስለዚህ ይህ ነገር በምን መተካት እንችላለን? የመጀመሪያው ኮላጅን ሰፕሊመንቶችን በመውሰድ ነው። እነዚህ ሰፕሊመንቶች በተፈጥሮ መንገድ የምናጣውን ኮላጅን ይተኩልናል ማለት ነው።
ሁለተኛው ደግሞ ይሄን መሸብሸብ ለመቀነስ ቦቶክስ መወጋት ነው። ጡንቻዎች መኮማተራቸውን እንዲያቆሙ ሪላክስ የሚያደርግልን አንዴ ከተደረገ መሸብሸብን እስከመጨረሻው ያጠፋል ማለት አይደለም። በየ6 ወሩ ተመልሶ መወጋት አለበት። ይሄ ኢፌክት እየቀጠለ እንዲሄድ ኮላጅን ለማምረት የሚሰሩ ጁሶችን ደግሞ በፎቶ አሳያችኋለሁ። ስክሪንሾት አድርጎና አስቀምጧቸው። ጥያቄዎች ካላችሁ ኮሜንት ላይ ጻፉልኝ። ፎሎ በማድረግ ደግሞ ቤተሰብ ይሁኑ። ሌሎችም ሰራቸው ቪዲዮዎች ይመጣላችኋል። አቡልጋ ወይም ትሪቶኒን እየተጠቀማችሁ ለውጥ ካላገኛችሁ በእርግጠኝነት አሁን ከምነግራችሁ መሃል አንዱን ስህተት እየሰራችሁ ነው። አቡልጋ ወይም ትሪቶኒን የቫይታሚን ኤ ዴሪቬቲቭ ነው። ስለዚህ ከላይ ያሉ የሞቱ ሴሎችን ቶሎ ቶሎ ከላይ ያነሳልናል ማለት ነው። መጀመሪያ ስንጀምረው ቀን በቀን መጠቀም ነው። ይሄ ቆዳችንን ሴንሲቲቭ ያደርገዋል። እንዲሁም ደግሞ ትሪቶኒን የማቃጠል የመቆጥቆጥ ባህሪ ስላለው መጀመሪያ ትሪቶኒን መጠቀም ስንጀምር ሁለት ቀን እያለፍን ከዛ በኋላ በሳምንት 3 ከዛ በሳምንት 4 እያደረግን ቆዳችን ከለመደ በኋላ ነው ቀን በቀን መቀባት ያለብን። ሁለተኛው ስህተት ደግሞ እዚህ አፋችን ዳርዳር፣ አፍንጫችን ዳርዳር እና እንዲሁም አይናችን ስርና አይናችን ዳርዳር ላይ መቀባት የለብንም። ስለሚያቃጥል እዚህ አካባቢም በጭራሽ ሴንሲቲቭ ስለሆኑ እነዚህ ቦታዎች እነዚህ አካባቢ መቀባት የለብንም። ሶስተኛ ሰንስክሪን አለመቀባት። አቡልጋ የተጠቀመ ሰንስክሪን አልቀባም ማለት አይቻልም። አሪፍ የሆነ ሰንስክሪን መቀባት አለብን፣ ምክንያቱም ለፀሐይ ሞር ሴንሲቲቭ ስለሚያደርግ። አራተኛ ደግሞ ጥሩ ሞይስቸራይዘር መቀባት አለብን። ይሄ ትሪቶኒን ወይም አቡልጋ እንዳልኳችሁ ከላይ የሞተውን ሳይዝ ስለሆነ የሚያነሳው የማድረቅ ባህሪ ያለው፣ ስለዚህ ጥሩ ሞይስቸራይዘር አብረን መቀባት አለብን። አምስተኛ ብዙዎቻችን የምንሰራው ስህተት ደግሞ ጠዋት መቀባት። የሚቀባው ማታ ነው። ስድስተኛው ስህተት ደግሞ አብዝቶ መቀባት። አተርክክ የምታክል ሳይዝ ወይም ደግሞ በጣም ትንሽዬ ወስደን ሙሉ ፊታችንን መቀባት አለብን። ሰባተኛው ደግሞ ፊታችንን ብቻ መቀባት። ማንኛውንም ሞይስቸራይዘርም ሰንስክሪንም ኤቭሪቲንግ ስትቀቡ ፊታችሁን ብቻ ሳይሆን እስከ አንገታችን ድረስ መቀባት አለብን። የአቡልጋ ሌላ ጥቅም ደግሞ የእርጅና ምልክትን ይቀንሳል ብያችኋለሁ። ስለዚህ እጃችሁ ላይ መሸብሸብ የሚያስቸግራችሁ ሰዎች ካላችሁ እሱን መቀባትና የእርጅና ምልክትን መቀነስ ትችላላችሁ። ብብታችን ስርና ጉልበታችን ላይ ያለውን ጥቁረት እንዴት ፈካ ማድረግ እንችላለን? ዛሬ ደግሞ ስለ ኤክስፎሊዬሽን ነው የምነግራችሁ። ማለትም ብዙ ጊዜ ኤክስፎሊዬሽን ሲባል የምናውቀው በስክራብ ነው፣ ግን ከዛም ውጪ ኬሚካል ኤክስፎሊያንቶች በጣም ውጤታማ ናቸው። ከነዛ መሀል አንዱ ደግሞ ግላይኮሊክ አሲድ ነው። ኤክስፎሊዬሽን ምን ማለት ነው? ኤክስፎሊዬሽን ማለት በቆዳችን የላይኛው ክፍል ያሉትን የሞቱትን ሴሎች ማንሳት ማለት ነው። እነዚህ ሴሎች በምናነሳበት ጊዜ ከስር ያለው ጥቁረት እየቀነሰ ወይም ደግሞ ፈካ እያለ ይሄዳል ማለት ነው። አጠቃቀሙ ደግሞ ኮተን ፓድ ላይ ወይም ደግሞ የጥጥ ላይ ግላይኮሊክ አሲዱን ካደረጋችሁ በኋላ በሱ መጥረግ ነው። ይህንን በሳምንት 2 ጊዜ ብቻ ነው አፕላይ ማድረግ ያለብን። ላይክ፣ ሼር እና ኮፒ ሊንክ በማድረግ ይሄ መረጃ ለሌሎች እንዲደርሱ አድርጉ። ቫይታሚን ሲ በሽታን ከመከላከል በተጨማሪ ለቆዳም ጥሩ ጥቅሞች እንዳሉት ታውቃላችሁ? ቫይታሚን ሲ ለቆዳችን ያለው ጥቅሞች ነግራችኋለሁ። ቫይታሚን ሲ ዋነኛው ጥቅሙ አንቲኦክሲዳንት ነው። አንቲኦክሲዳንት ማለት ህዋሶቻችን በጣም ብዙ የኬሚካል ሪያክሽን ያደርጋሉ በውስጥ። ስለዚህ ከነዛ መካከል እንደ ተረፈ ምርት የሚመረቱ አንዳንድ ኬሚካሎች አሉ። ስለዚህ እነሱ ኬሚካሎች ማለትም ፍሪ ራዲካል የምንላቸው ያጠፋልናል። ለቆዳችን ያለው ጥቅም አንደኛ ፈካ ያደርጋል። ሁለተኛው ደግሞ ግሎ እንዲያደርግ ሻይን የሚያደርግ ቆዳ እንዲኖረን ያደርጋል። ሶስተኛው ደግሞ ጥቋቁር ነጠብጣቦች በብጉርም ሊሆን ይችላል በአንዳንድ ምክንያት ጥቋቁር ነጠብጣቦች ፊታችን ላይ ካሉ እነሱንም ያጠፋልናል። የእርጅና ምልክት ወይም ደግሞ መሸብሸብንም በተወሰነ መጠን ይቀንስልናል። ቫይታሚን ሲ በተፈጥሮ ከብዙ ፍራፍሬዎች እናገኛለን። ብዙ ጊዜ የምናውቀው እኛ ከብርቱካንና ከሎሚ ሲባል ነው። የሚገርማችሁ ግን ቫይታሚን ሲ ከብርቱካንና ከሎሚ በተጨማሪ በሌሎች ፍሩቶች ላይ በጣም በብዛት ይገኛል። ከአትክልቶች በሙሉ በአንደኝነት ቫይታሚን ሲ በብዛት የሚይዘው ዘይቱና ነው። አጠቃቀሙ እንዴት ነው? የሚመረጠው ጠዋት ላይ ብንጠቀም ነው። ፊታችንን እንደታጠንም ነገር ሳንቀባ ፊታችን እንድንቀባ ነው የሚመከረው። ከ5 ደቂቃ በኋላ ደግሞ ሳንስክሪን ከላይ እንቀባበታለን። ጥንቃቄ ማድረግ ያለብን ነገር አብረን መቀባት የሌለብን ነገሮች አሉ። ለምሳሌ እንደ ሬቲኖል ወይም ሌላ ጊዜ ብዙ ጊዜ የሚታወቀው በትሪቶኒን ወይም አቡልጋ የምንጠቀም ከሆነ ቤዞይል ፔሮክሳይድ ያላቸውን ፕሮዳክቶች ለብጉር ተብሎ የሚታዘዙ መታጠቢያዎች ላይ ነው ብዙ ጊዜ ያለው። እነዚህን ግን አንድ ላይ ከቫይታሚን ሲ ጋር ማድረግ የለብንም። ምክንያቱም ቫይታሚን ሲ በቀላሉ ኦክሲዳይዝ ይሆናል። ለኛ በደንብ ጥቅም በሚሰጥበት ሁኔታ ላይ ይዞ መቀመጥ የሚችል አይደለም። በቀላሉ በትንንሽ ነገሮች ወደ ሌላ ኬሚካል ይቀየራል። ያ ኬሚካል የቫይታሚን ሲን ያህል የምንፈልገውን ውጤት አያመጣልንም። ስለዚህ ይሄ ነገር ኦክሲዳይዝ እንዳያደርግ ወይ ቫይታሚን ሲያችን እንዳይበላሽ ምን ማድረግ ነው ያለብን? መጀመሪያ የምናስቀምጥበት ብልቃጥ ወይም የገዛንበት ብልቃጥ ራሱ ጠቆር ያለ ሊሆን ይገባል። ምክንያቱም በፀሐይ ቶሎ ስለሚበላሽ። ሁለተኛ ደግሞ ፍሪጅ ውስጥ ብናስቀምጠው ይመከራል። ሶስተኛ ከሬቲኖል፣ ቤዞይል ፔሮክሳይድ፣ ትሪቶኒን ጋር አብረን ባንጠቀመው ይመከራል። በረዶ ፊታችሁ ላይ ተጠቅማችሁ ታውቃላችሁ? ካልሆነ ለምን መጠቀም እንዳለባችሁ ዛሬ እነግራችኋለሁ። በረዶ ፊታችን ላይ ማሸት ያለውን ጥቅም ነው የምነግራችሁ። የመጀመሪያው የተቆጣ ቆዳ ካለን ሴንሲቲቭ ከሆነ ስኪናችን ያረጋጋልናል። ሁለተኛ የወዝ መመረትን ኮንትሮል ያደርግልናል። ሶስተኛው ደግሞ ከአይናችን ስር ያለውን እብጠት ይቀንስልናል። ታዲያ ይህንን በረዶ እንዴት ነው ማድረግ ያለብን? በረዶን አንስቶ ቀጥታ ፊታችን ላይ ማሸት እንዲሁም ደግሞ አንድ ቦታ ረዥም ሰዓት ማቆየት
ፍሮስት ባይት የሚባለውን ቆዳችን ዳሜጅ እንዲያደርገው ያደርጋል። ስለዚህ ምንድነው ማድረግ ያለብን? ሁለት አማራጮች አሉ። የመጀመሪያው አማራጭ ጨርቅ ላይ ሸፍኖ በዛ ጨርቅ ፊታችንን ማሸት ነው። አንድ ቦታ ማቆየት አያስፈልግም። ሁሉንም ፊታችንን ነው ማሸት ያለብን። ሁለተኛ ደግሞ ጎድጓዳ ሳህን ውስጥ ውሃና በረዶን አንድ ላይ እናቀላቅልና ፊታችንን እዛ ውስጥ ማድረግ ነው። ታዲያ ይሄንን ስናደርግ ከ1 ወይም ከ2 ደቂቃ ያልበለጠ መሆን አለበት። ከዛ በላይ ከሆነ ግን ዳሜጅ ያደርግብናል። ከበረዶ የበለጠ ጥቅም ለማግኘት ታዲያ በረዶ እንዴት መስራት እንችላለን? በውሃ ብቻ? እሱ የተለመደ ነው። ከዛ ይልቅ በተልባ ውሃ ስሩት። ብዙ ሰው እንደሚለው ተልባውን ከውሃው ጋር ማንተክተክ አይደለም። ስናንተከትከው ከተልባው የሚወጣውን ንጥረ ነገሮች ዳሜጅ ነው የምናደርገው። ከዚህ ይልቅ በእቃችሁ ውስጥ ተልባውን ታደርጋላችሁ። ከዛ በኋላ የፈላውን ውሃ እዛ ውስጥ መገልበጥ ነው። ከዛ ማማሰል፣ ለትንሽ ሰዓታት መተው ነው። ራሱ ጄሊ ይሆናል። እሱን የተልባ ውሃ ፍሪጃችሁ ውስጥ ቀጥቱትና አቀዝቅዙት። ይሄ ደግሞ ሞር ሞይስቸራይዝ ያደርግልናል። ተልባ በውስጡ ኦሜጋ 3 ስላለው ደግሞ የእርጅና አንዳንድ ምልክቶችን ይቀንስልናል፣ ጥቁረትንም ይቀንስልናል። ያው በረዶ በጣም አሪፍ እንትን ነው። ትንሽ ችግሩ ግን ጊዜያዊ ለውጥ ነው የሚያመጣልን እንጂ ዘላቂ የሆነ መፍትሄ አያመጣልንም። ቢሆንም ግን ፕሮግራም ካላችሁ እንደዛ አድርጋችሁ ሂዱ። ደስ ሞክራችሁ ታውቃላችሁ በረዶን ፊታችሁ ላይ? እስቲ ኮሜንት ላይ ጻፉልኝ። ካልሞከራችሁትም ደግሞ ዛሬ ጀምሩት። ከሰዓት ላይ ፕሮግራም ኖሯችሁ ጠዋት ላይ ተቀብታችሁት ፏ የሚያደርጋችሁ አንድ የተፈጥሮ ኢንግሪዲየንት ልንገራችሁ። ላይክ እና ሼር ማድረግ እንዳይረሳ። ዛሬ ደግሞ የምነግራችሁ ስለ ላክቲክ አሲድ ነው። ላክቲክ አሲድ ኤክስፎሊያንት ከሚባሉት ወይም ደግሞ ከላይ የሞቱ ሴሎችን ከሚያነሱልን ኤክስፎሊያንቶች መካከል አንዱ ነው። ለሴንሲቲቭ ለሆነ ቆዳ፣ ለተቆጣ ቆዳ ይሆናል። እንደ ብዙዎቹ አሲዶች አይደለም። በተፈጥሮ ምን ውስጥ እንደምናገኝ ታውቃላችሁ? እርጎ ውስጥ። ስለዚህ እርጎ ከሰዓት ላይ ፕሮግራም ካላችሁ ጠዋት ላይ እርጎ ተቀቡትና ለውጡን ታዩታላችሁ። እናንተስ በቤት ውስጥ የምትሰሩት ፏ ያደረጋችሁ ምን ውህድ አለ? እስቲ ኮሜንት ላይ ጻፉልኝ። ሰላም ዋሉልኝ። ሀበ ጉዳይ ባይ። ብጉር ከጠፋ በኋላ ትቶት የሚሄደውን ጥቋቁር ነጠብጣቦች በምን ማጥፋት እንችላለን? እነዚህ በቀላሉ መግዛት የምንችላቸውን ኮስሞቲክሶች ነው የምነግራችሁ። የመጀመሪያው ትሪቶኒን ነው። ትሪቶኒን ማለት አቮልጋ በሚል ከዚህ በፊት ቪዲዮ ሰርች የላችኋለሁ፣ ገብታችሁ እዩት። እሱን በመቀባት ነው። አጠቃቀሙን በተመለከተ ጥያቄ ካላችሁ ደግሞ ኮሜንት ላይ ያስቀምጡልኝ። ሌላኛው ደግሞ ቫይታሚን ሲ ነው። ቫይታሚን ሲ በሴረም መልክ አለ። እሱ በጣም አሪፍ ነው እና እሱንም መጠቀም ትችላላችሁ። ቫይታሚን ሲ ከጥቋቁር ነጠብጣብ በተረፈ ደግሞ ሻይኒ እንዲሆን ፊታችን ያደርገዋል። እሱንም መጠቀም ትችላለን። በሶስተኛ ደረጃ ደግሞ አዜሊክ አሲድ ነው። አዜሊክ አሲድም በጣም አሪፍ አንቲ ኢንፍላማቶሪም ነው። ስለዚህ እነዚህን ቀያይ የሆነ ቆዳችን በብግነት ምክንያት የቀላውንም ያረጋጋልናል። በተጨማሪም ደግሞ አድጉዞችም አዜሊክ አሲድን መጠቀም እንደሚችሉ ጥናቶች ያሳያሉ።